ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበር ዜና ተሰምቷል። ፓኪስታን ዋሽንግተንና ቴህራንን ለማሸማገል በድጋሚ ጋበዘች። ኢስላማባድ የአሜሪካና የኢራን የመጀመሪያ ዙር ድርድር አለመሳካትን ተከትሎ በድጋሚ ወደ ሰላም ውይይቱ እንዲመለሱ ሁለቱንም ወገኖች ጠርታለች። የተኩስ አቁም ስምምነቱ ከመጠናቀቁ በፊት ደግሞ ሁለተኛው ዙር ድርድር እንዲጀመር ቴህራን በይፋ ጥያቄ ማቅረቧ ተሰምቷል። ይህ በሁለቱ ወገኖች በኩል የሚካሄደው የሰላም ድርድር በኢስላማባድ የሚሳካ ከሆነ በመካከለኛው ምስራቅ እየተቀጣጠለ ያለውን የጦርነት እሳት የሚያጠፋ ይሆናል ተብሎ ይጠበቃል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ማንም አካል በዓለም ማሪታይም ድርጅት የተመዘገበን መርከብ የማገድ ሙሉ መብት የለውም ሲል አሳሰበ። አሜሪካም የኢራንን የባህር ላይ እንቅስቃሴ ዘግቻለሁ ብትልም 4 ያህል ከኢራን ጋር ተያያዥነት አላቸው የተባሉ መርከቦች በሆርሙዝ ሰርጥ በኩል በሰላም ማለፋቸው እየተነገረ ነው። አንዳንድ የዓለም ሀገራት ደግሞ ይህን የአሜሪካ ድርጊት እየኮነኑት ናቸው። ከነዚህም ውስጥ ቻይና በቀዳሚነት ትጠቀሳለች። ቤጂንግ በውጭ ጉዳይ ሚኒስቴር ቃል አቀባዩ በኩል መግለጫ አውጥታለች። ቃል አቀባዩ በመግለጫቸው አሜሪካ የኢራንን የባህር በር እንቅስቃሴ ማገድ፣ የተኩስ አቁም ስምምነቱን መጣስና ጦርነቱን እንደገና ከመለኮስ ያለፈ ሚና አይኖረውም ስትል አስጠንቅቃለች። በተያያዘ ዜና ኢራን የመጀመሪያ ዙር ድርድሩ አለመሳካቱን ተከትሎ ለ5 ዓመታት ያህል ዩራኒየም ከማበልጸግ እቆጠባለሁ የሚል አዲስ የመደራደሪያ ሀሳብ ማምጣቷ ተነግሯል። በሌላ ዜና ደግሞ ትናንት በትሩዝ ሶሻል የማህበራዊ ትስስር ገጽ ላይ ራሳቸው እንደ ኢየሱስ አድርገው ምስል ለጥፈው የነበሩት ትራምፕ በብዙ ካሰቻቸው በኋላ ከእንቅልፋቸው እንደነቁ ልጥፉን አጥፍተውታል።